በመጨረሻም ኢራን ታጠቀችው። የአሜሪካና እስራኤልን ጦር አተራመሰችው። ከሰሞኑ ይቺለኛዋ ኢራን ሀገር አቋራጭ ሚሳኤል ሞክራ አሜሪካንም ላበላብ አድርጋታለች። እስራኤልን አስጨንቃታለች። ኢራን ይህንን አህጉር አቋራጭ ባሊስቲክ ሚሳኤል የታጠቀችው ለመጀመሪያ ጊዜ ነው። ፋቴ የሚል ስያሜ የተሰጠው ይህ ሃይፐርሶኒክ ሚሳኤል በሰዓት 15000 ኪሎ ሜትር ይምዘገዘጋል። አሜሪካ ለመድረስ ከአንድ ሰዓት ያነሰ ጊዜ ብቻ ይበቃዋል። በአንድ ሰዓቱማ ደርሶም ሊመለስ ይችላል። የሀገሪቱ ብሔራዊ የዜና ወኪል ኢርና እንዳስነበበው ፋታህ የሚል ስያሜ የተሰጠው ይህ ሃይፐርሶኒክ ሚሳኤል ትላንት በይፋ ተዋውቋል። ሃይፐርሶኒክ ሚሳኤል መታጠቃቸው የተረጋገጠው ሁለት ሀገራት ብቻ ነበሩ። እነዚህ ሀገራት ሩሲያና ቻይና ናቸው። አሁን ኢራን በይፋ ተቀላቅላቸዋለች። ሃይፐርሶኒክ ሚሳኤሎች ከድምጽ በ5 እጥፍ የሚልቅ ፍጥነት አላቸው። ይህም ከእይታ ውጪ እንዲሆኑና ተመተው እንዳይወድቁ ያደርጋቸዋል። ኢራን ዛሬ ያስተዋወቀችው ፋታህ ሃይፐርሶኒክ ሚሳኤልም በሰዓት 15000 ኪሎ ሜትር መምዘግዘግ መቻሉ ከእስራኤል እስከ አሜሪካ ድረስ ፍርሃትን ለቋል።